ባለፈ ጊዜ የጀመርነው ትምህርት እንደነበረ ብዙዎቻችን እናውቃለን። ስለ ፊልጶስ ነበረ ስናይ የነበረው። በፊልጶስ ሕይወት ውስጥ እስካሁን ድረስ ጥሪውን አይተናል። ሁለተኛ ነገር ደግሞ በ5000 ሰዎች መመገብ ውስጥ አይተናል የፊልጶስ። ዛሬ ሶስተኛና አራተኛው ፊልጶስ በወንጌላት ውስጥ በሌላ የተገለጠበትን መንገድ እናያለን ማለት ነው። እንግዲህ እግዚአብሔር አምላክ በዚህ ምሽትም ያስተምረናል፣ ይመክረናል። ከቀደሙ ጀምሮ በተለያየ መንገድ እግዚአብሔር ያስተማረንም ያጽናናንም እየመከረንም እየገጸጸንም እያበረታታንም የመንግስቱ ልጆች ስለሆን ወደ ዘላለማዊ ሐሳቡ ያመጣን እንዳለ ተመልክተናል። ሞስትሊ ከነጋር በመኖረን ጊዜ የትምህርት ጊዜ ይሆናል ማለት ነው። ያው ስብከቶች አሉ፣ ጸሎቶች፣ ዝማሬዎች፣ በአንድ ጊዜም ደግሞ ምስክርነቶች፣ ቃለ መጠይቆች ይኖራሉ። ያው ሞስትሊ እኔ እግዚአብሔር በሰጠኝ በማስተማር እንትንላለው ማለት ነው። ክትትል ትምህርቶችን ነው ማስተምረው። ለመጀመሪያ ጊዜ የገባችሁ ካላችሁ ማለት ነው። እንግዲህ ፊልጶስ ስለ ፊልጶስ ሶስተኛውና አራተኛውን ሐሳብ ስለ ጥሪው ስለ 5000 ሰዎች መመገብ ውስጥ የፊልጶስ ድርሻ ተመልክተናል። እንዴት ሆኖ በሎጂክ በሰውኛ ስፍራ ላይ ሆኖ ትልቅ ስፍራ ሆኖ አድሚኒስትሬቲቭ ወይም ደግሞ የሐዋርያት አስተዳደር ሆኖ እንዴት ማደግ በእምነት ማደግ እንደሚገባ እንዳላደገ አይተናል። ሎጂክ የሆነ ሐሳብ እንደነበረው የሰውኛ የነበረ አመለካከት እንደነበረው እሱን ባለፈው ሳምንት ተመልክተናል። ብዙ ጊዜ ጌታን ያለ መውደዳችን ሳይሆን በእግዚአብሔር መንግስት ውስጥ ትልቅ ነገር ለእግዚአብሔር እንዳንሰራ የሚያግደን ነገር ምንድነው? የሰውኛ አስተሳሰብ ነው። እንደ ሰው ማሰብ ስንጀምር መንፈሳዊ ነገርና የመንፈሳዊ ህይወት ጉዞ ኢምፓክታችን እያነሰ ይሄዳል። ስለዚህ አንድ ሰው በጌታ ነገር እያደገ እየበሰለ ሲሄድ ሞስትሊ እንደ ሰው ማሰብ ይቀርና እንደ እግዚአብሔር በእግዚአብሔር መንፈስ ውስጥ ሆኖ ነገሮችን በእግዚአብሔር እይታ ማየት ይጀምራል። እኔ በቀላሉ ኪንግዶም አቲቲዩድ ይላለው። የመንግስቱ የእግዚአብሔር መንግስት አመለካከት ይኖረናል። አንድ ነገር ስናደርግ ኢቭን አሁን ስንገዛ፣ ልብስ ስንገዛ፣ ቤት ስንገዛ፣ መኪና ስንገዛ፣ ምግብ ስንበላ፣ ሬስቶራንት ስንበላ ምናየው የእግዚአብሔር መንግስት አመለካከት እየተንጸባረቀብን ይመጣል ማለት ነው። ስለዚህ በተቻለ መጠን ዛሬም ከፊልጶስ ሕይወት የምናየው እሱ ነው። ለመግቢያ ያህል አንድ ሰው የዮሐንስ ወንጌል ምዕራፍ 12ን ከቁጥር 20 እስከ 26 ድረስ ያለውን ያነብልኛል። አንድ ሰው ቢያነብልኝ ደስ ይላል። የዮሐንስ ወንጌል እስካሁን ያልተሳተፋችሁ እንድትሳተፉ ጠይቃችኋለሁ። የዮሐንስ ወንጌል ምዕራፍ 12 ከቁጥር 20 እስከ 26። በበዓሉም ሊሰግዱ ከወጡት አንዳንዶቹ የግሪክ ሰዎች ነበሩ። እነርሱም ከገሊላ ቤተሳይዳ ወደሚሆን ወደ ፊልጶስ መጥተው ጌታ ሆይ ኢየሱስን ልናይ እንወዳለን ብለው ለመኑት። ፊልጶስም መጥቶ ለእንድርያስ ነገረው። እንድርያስና ፊልጶስ መጥተው ለኢየሱስ ነገሩት። ኢየሱስ መለሰላቸው እንዲህ ሲል የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። እውነት እውነት እላችኋለሁ የስንዴ ቅንጣት ከምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። ነፍሱን የሚወድ ያጠፋታል፣ ነፍሱንም በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋዩ ደግሞ በዚያ ይሆናል። የሚያገለግለኝም ቢኖር አብ ያከብረዋል። አሜን። ዳኒ በዛው አጭር ጸሎት ጸልይ።
አቤቱ ሁሉ የሚቻለው የሰራዊት አምላክ ስለ ሁሉ ነገር እናመሰግናለን እናከብራለን። በዚህ ጊዜና ሰዓት ደግሞ ቃልን ልከን በተለያየ መልክ ተናግረህናል። ይሄም ደግሞ ካንተ ፍቅር ስለሆነልን ክብር ተመስገን። አሁን ደግሞ የሚኖረንን ጊዜ ፓስተርንም ቃሉንም ባርክ። ስለ ሁሉም ነገር ተመስገን ባከበርከው በልጅህ በናዝሬቱ ኢየሱስ ክርስቶስ ስም አሜን። አሜን። ቴንክ ዩ ዳኒ። ኦኬ እንግዲህ ባለፈው ሳምንት እንደተነጋገርን ፊልጶስን እንደገና በሌላ መንገድ ነው የምናየው። ለበዓሉ ወደ ኢየሩሳሌም የመጡ የግሪክ ሰዎች ነበሩ። እነዚህ የግሪክ ሰዎች የሚባሉት ከግሪክ እምነት ወደ አይሁድነት የገቡ በየበዓሉ መጥተው የሚሰግዱ ናቸው። በአጠቃላይ በአይሁዶች በብሉይ ኪዳን 8 በዓላቶች ሲኖሩ እንግዲህ 8ኛው አንዱ ሰንበት ነው። ሜጀር 7 አሉ። ከሰባቱ 3ቱ ኢየሩሳሌምን መሄድ ይጠይቃል። 3ቱ የግድ እያንዳንዱ ሰው ወደ ኢየሩሳሌም ይሄዳል። ከሚሄድባቸው በተለይ ወንዶች የሆኑት ማለት ነው ወደ አይሁድ እምነት የገቡም አይሁዳውያን የሆኑም በዚህ በዓል ወደ ኢየሩሳሌም ሄደው ያቀርባሉ። በተለይ ሶስቱ የትኞቹ በዓሎች ናቸው ብላችሁ ቢጠይቁ የመጀመሪያው በዓል የፋሲካ በዓል ነው። የፋሲካ በዓል የግድ ሁሉም ሰው ወደ ኢየሩሳሌም ይሄዳል፣ በተለይ ወንዱ። ሁለተኛው የጴንጤቆስታል በዓል ነው። ይሄም ደግሞ የግድ ሁሉም ሰው ወደ ኢየሩሳሌም ይሄዳል። ሶስተኛው በዓል የኃጢአት ስርየት ወይም ደግሞ what we call the ይሄ የዳስ በዓል የምንለው ነው። በዚህ በዳስ በዓልም ሁሉም ሰው ወደ እንትዛ ይሄዳል። የዳስ በዓል ምድረ በዳ የኖሩበትን 40 ዓመት የሚያስቡበት በዓል ነው። የፔንቴኮስታል በዓል ደግሞ እግዚአብሔር መከሩን የሰጣቸው እንደ ፋሚሊ እንደ ቤተሰብ እርስ በርስንም እግዚአብሔር በአመቱ ሙሉ ስለሰጣቸው መከር እግዚአብሔርን የሚያመሰግኑበት በዓል ነው። የፋሲካ በዓል ደግሞ ከግብጽ በወጡ ቀን ሞት ከቤታቸው እንዳለፈ በኩራቸውም ከደሙ የተነሳ እንደዳኑ የሚያሳይ በዓል ነው። ስለዚህ ከነበሩት 7 ወይም 8 ከሰንበት ጋር 8 ነው። ከሰባቱ በዓሎች እነዚህ 3ቱ ግዴታ ነው። በየትኛው በዓል እንደሆነ ባናውቅም ግን ዝም ብለን ወደ ታች በመናይበት ጊዜ ቃሉን በመናይበት ጊዜ ይሄ በዓል ዝም ብለን ወደ ታች ስንመለከት የፋሲካ በዓል ሳይሆን አይቀርም። ምክንያቱም ቀጥ ብለን የምናየው እነዚህ በዓሎች ተከታታይ ናቸው። በተለይ የዳስ በዓል፣ የፋሲካ በዓል፣ የፔንቴኮስቴ በዓል ይከታተላሉ። በጣም የተቀራረቡ ናቸው። የፔንቴኮስቴ በዓል ላይሆን ይችላል ወይ የዳስ በዓል ነው ወይ ደግሞ የፋሲካ በዓል ነው። ናው እንግዲህ እነዚህ ሰዎች መጡ። ከየት ይመጣሉ? ከግሪክ ይመጣሉ። ከግሪክ ሲመጡ እነዚህ ወደ ከግሪክ የመጡ ሰዎች መጀመሪያ ያገኛቸው ፊልጶስ ነው። ፊልጶስ እነዚህን ሰዎችን ሲያገኝ ይዞ ወደ እንድርያስ ሄደ። ፊልጶስ ያው ባለፈው ጊዜ እንዳልን ከቤተሳይዳ እንደሆነ ያው የታወቀ ነው። ይቀራረባሉ። በተለይ 5ቱ ዮሐንስ፣ ያዕቆብ፣ ጴጥሮስ፣ እንድርያስና ፊልጶስ ከአንድ ከተማ ስለሆኑ ባለፈው ጊዜ ተነጋግረናል። በጣም ይቀራረባሉ። ስለዚህ እነዚህን የመጡትን ሰዎች ለራሱ ቀጥታ ወደ ኢየሱስ አላቀረበም። ወደ ማን ይዞ ይመጣል? ወደ እንድርያስ ይዞ ይመጣል። ወደ እንድርያስ ይዞ ሲመጣ እንድርያስ ወደ ኢየሱስ ክርስቶስ ሰዎቹን አቀረባቸው። የሚገርማችሁ ነገር ሰዎቹ ወደ ኢየሱስ መቅረባቸውን ነው እንጂ በዚህ ስፍራ የተጻፈልን ጌታን ልናይ እንወዳለን አሉት፣ ለመኑት። የተለመነው ፊልጶስን ነው። ለምንድን ነው ወደ ፊልጶስ የመጡት ብላችሁ ሲጠይቁ እንግዲህ አድሚኒስትሬተር ነው ብለናል ባለፈ ጊዜ። ያሉ ነገሮችን ሲያስተባብር፣ ነገሮችን ሲያቀነባብር፣ ነገሮችን ሲያስተካክል ይታያል ፊልጶስ። እነዚህ ሰዎች አይታይተው ወደሱ መጡና እባክህ ወደ ጌታ አቅርበን እኛም ጌታን ልናይ እንወዳለን አሉ። ፊልጶስ ደግሞ የፕሮቶኮል ሰው ስለሆነ
ብዙ ጊዜ ሰዎችን ወደ ጌታ በማቅረብ የሚታወቀው እንድሪያስ ስለሆነ ወደ እንድሪያስ መጣና ይሄ ያንተ አገልግሎት ነው ስለዚህ እነዚህን ሰዎች ወደ ኢየሱስ ክርስቶስ አቅርብ ያለው ይመስለኛል ግን በራሱ አላቀረበም ስለዚህ የፈለገው እንድሪያስ እንዲያቀርባቸው እንድሪያስ ወደ ጌታ አቀረባቸው ሰዎቹም እንድሪያስን ፊልጶስን መጥተው ለኢየሱስ እንድሪያስና ፊልጶስ መጥተው ለኢየሱስ ነገሩት ኢየሱስ ይመለሰላቸው ኢየሱስ ስለ ሰዎቹ ምንም ምላሽ አልሰጠም ሌላ ነገር ነው ተናገረው ሰዎቹን አልተቀበላቸውንም እንትን አላለም ግን እንድሪያስና ፊልጶስ አብረው ወደ እንድሪያስ መጣ ፊልጶስ ነገረው እንድሪያስን ሰዎቹን ይዞ ወደዚህ ወደ ኢየሱስ መጣ ኢየሱስ ክርስቶስ ምንም ምላሽ አልሰጠም ለምንድን ነው ምላሽ ያልሰጠው የሚለውን ወደ ኋላ እንመለከታለን ጥቂት ጊዜ ስለነዚህ ግሪክ ሰዎች እንመልከት እነዚህ የግሪክ ሰዎች በኢየሱስ ክርስቶስ ላይ በጣም ኢንትረስትድ ሆኑ በጣም ስለዚህ ወደ ፊልጶስ መጡ ወደ ፊልጶስ የመጡበት ሁለት ምክንያት ነው በያስባለው አንደኛው ምክንያት የግሪክ ስም ነው ያለው ግሪካዊ መስሏቸው ሊሆን ይችላል ምክንያቱም ፊልጶስ አይሁድ ስም አይደለም የግሪክ ስም ነው ስለዚህ ኮንታክት ለማቅረብ ወደ ኢየሱስ ለማቅረብ የነሱ ሰው ነው ብሎ የሚያስቡ ሳይሆን አይቀርም ይሄ አንደኛው ሐሳብ ነው ሁለተኛው ሐሳብ ወደ ፊልጶስ የመጡበት ነገር ምንድነው ብዙ ጊዜ አድሚኒስትሬቲቭ ነገር ሲያደርግ ሳያዩት አይቀሩም አርም ለደቀ መዝሙሮቹ መመሪያ ሲሰጥ እንዲያድርጉ እንዲብሉ እንዲጠጡ እንዲቁጭ በሉ ብሎ ሳናይ አንቀርም እኛ ለረጅም ለአንድ 10 ዓመት አንድ ወር ለክርስቶስ የሚባል ከበፊት ነግሬያቸዋለሁና ብዙ ሰዎች ለወንጌል የሚሄዱበት የወንጌል አገልግሎት ቲም ነበር እና በዚህ ቲም ውስጥ ሁሉም ጸሎትን የሚያስተባብር አለ ምግብን የሚያስተዳድር አለ ገንዘብን የሚያስተዳድር አለ ኳየርን የሚያስተዳድር አለ ሰዎች ሲጣሉ እንግዲህ ብዙ ሰው ነው እስከ 100 200 ሰው ነው አብሮ የሚሄደውና እንግዲህ ሰው ለአንድ ወር አብሮ ሲሄድ ያው ግጭት አይጠፋም ስለዚህ ሲጣሉ የሚያስታርቁ አሉ የሚዲያ ማለት የዚህ የመሳሪያዎችን ሰት የሚያደርጉ አሉ መኪና ሲበላሽ እንደ ረዳት ሆነው የሚያገለግሉ አሉ ፊልም ፕሮጀክተር ላይ የሚሰሩ አሉ በጸሎት የሚያገለግሉ እና ሁሉም ይመደቡ ነበር የኔ እነዚህን ሁሉ ማስተባበር ነው ስለዚህ አሁን ለምሳሌ ጧት ስንነሳ አይደለም ያ የጸሎቱ ሰው ጧት ተነስቶ እንነሳ ይላል እኔም እንደማንም ሰው ተነስቼ ጸልያለሁ ጸሎት ለሚመሩት ይሰጣል ያንን ነው የምናደርገው የኔ ስራ ሞር ኮኦርዲኔተር ማድረግ ነው ከቸርቾች ጋር መነጋገር መስበክ ማስተማር እዛ ላይ ነው ፎከስ መስበክ ነው ማስተማር ነው ጋይዳንስ እንትን ማድረግ ነው አገልጋዮችን ማሰልጠን ነው መሪዎችን ማስተማር ነው መመደብ ነው ማን የት ይሄዳል ምን የት ይሄዳል የሚለውን ምድብ መስጠት ነበር እንደዚህ ሳይሆን አይቀርም በያስባለሁ በቲም ይሄዱ ባሉበት ጊዜ ፊልጶስ አድሚኒስትሬቲቭ ሳይሆን አይቀርም እንደማንኛውም ብዙ አስተዳዳሪዎች ወይም አድሚኒስትሬተሮች የሆኑ ሰዎች ሁሉ ብዙ ጊዜ የራሱ የሆነ መመሪያ ሳይኖረው አይቀርም የራሱ የሆነ ነገሮችን የሚያካሂድበት ወይም ደግሞ በሌላ ቋንቋ ፖሊሲ ሳይኖረው አይቀርም ስለዚህ በሱ ፖሊሲ በሱ አሰራር መሰረት ሰዎችን ወደ ኢየሱስ የሚያቀርበው እንድሪያስ ነው ስለዚህ ወደሱ አድሚኒስትሬቲቭ ነው ብሎ ወደሱ አመጡት ወደሱ መጡ ሊያነጋግሩት መጡ ስለዚህ ኢየሱስን ቀጥታ ለራሱ ለማቅረብ አልፈለገም ምክንያቱም ፕሮቶኮሉን ጠብቋል ኦርደሩን ጠብቋል አድሚኒስትሬቲቭ ሃይራርኪውን ጠብቋል መሄድ ያለበት መንገድ ለራሱ ወደ ኢየሱስ ማቅረብ ቢችልም ያንን መንገድ ሊጠቀም አልፈለገም በሌላ በኩል ግን ለምንድነው ሌላውን ሐሳብ ላቅርብላችሁ የሚገርመን ነገር ኢየሱስ ክርስቶስ በማቴዎስ ወንጌል እንግዲህ ፊልጶስ ከመጀመሪያውኑ ጀምሮ ጌታን ከተከተሉት አንዱ
እና ጌታን ሲከተል የጌታ ትምህርቶች በተለይ ብዙ እነዚህ ሰማርያውን እነዚህ ግሪኮችን እንዲያገለግሉ የሚያደፋፍር አልነበረ ለረጅም ጊዜ። ለምሳሌ ማቴዎስ ላይ ስትመለከቱ ማቴዎስ ምዕራፍ 10 ቁጥር 5 እና 6 ላይ ሲታይ እንመለከት ጌታ ኢየሱስ ክርስቶስ የሰጣቸውን መመሪያ እንመለከታለን። ምዕራፍ 10 ቁጥር 5 እና 6 ላይ እንዲህ የሚል ቃል አለ። 5 እና 6 ላይ እንዲሁም 12ቱን ኢየሱስ ላካቸው አዘዛቸው። እንዲህም አለ በአሕዛብ መንገድ አትሂዱ፣ ወደ ሰማርያውያን ከተማ አትግቡ፣ ይልቁንስ የእስራኤል ቤት ወደሚሆነው ወደ ጠፉት በጎች ሂዱ እንጂ ሄዳችሁ መንግሥተ ሰማያት ቀርባለች ብላችሁ ስበኩ አለ። don't go to the Gentiles, don't go to the Samaritan። ስለዚህ ወደ ጠፉት ወደ እስራኤል ቤት ሂዱ ይላል። እንደዛ ሁሉ ማቴዎስ 15:24 ላይ 15:24 ላይ እንዲህ ይላል ያቺ ሴት ከናናይቷ ስትለምነው ልጄን ማርልኝ፣ ልጄን እኮ አጋንንት ያሰቃየዋል። ከቁጥር 21 ጀምራችሁ ልጄን እኮ አጋንንት ያሰቃየዋል፣ እባክህ ጌታ ሆይ የዳዊት ልጅ ሆይ ማረኝ፣ ልጄን እኮ አጋንንት ክፉኛ ይዞታል ብላ ስትጮይለት እርሱ ግን አልመለሰላትም። ደቀ መዝሙርን መልሶ እባክህ ከኋላችን እኮ ትጮዋለችና አሰናብታት፣ እባክህ ፈውስላት ብሎ ለመኑት ጌታንና ብዙ ጊዜ ዝም እንዲሉ ያደርጋሉ ሐዋርያቶች። ግን በዚህ ስፍራ የሴትየዋ ነገር ልባቸውን ሳይነካ አይቀርም። የሴትየዋ ጩኸት ድሮ ጌታን ነበር ልቡን የሚነካው። አሁን ጌታ ግን ዝም ብሎ ይሄዳል። እነሱ ይለምኑታል፣ እባክህ አሰናብታት፣ ወይ አይሆንም በላት፣ ወይ ፈውስላት፣ አንድ ነገር በላት ይላሉ። እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። እርሷም ግን መጣ ጌታው እርዳኝ እያለች ሰገደችለት። እርሱም መልሶ የልጆችን እንጀራ ይዞ ለብቹሎች መጣል አይገባም አለ። እርሷም አሁን ጌታ ሆይ ብቹሎች እኮ ከጌታቸው ማዕድ ወድቀው የወደቀውን ፍሬፋሪ ይበላሉ አለች። እዛም ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው፣ እንደወደድሽው ይሁንልሽ አላት። ልጇም በዛች ሰዓት ጀምሮ ዳነች ይላል። ያ ማለት ምንድነው? አሁን እነ ስለ ሴትየዋ ለመናገር አይደለም። እንግዲህ ያ ቃል ይሄንን ጌታ አትሂዱ፣ ወደ አሕዛብ መንገድ አትሂዱ፣ ወደ ሰማርያውያን ከተማ አትግቡ፣ እኔ የመጣሁት ለጠፉት ለእስራኤል ልጆች ነው የሚለው ነገር የፊልጶስን አእምሮ ሳይዘው አይቀርም ብዬ ማስባለሁ። እነዚህ ሰዎች የግሪክ ሰዎች ናቸው። እንግዲህ ጌታ እነዚህን ቃላቶች ፊልጶስ አብሮ እየተከተለ እያለ የነገረው አትሂዱ እያለ በመጣ ጊዜ አልመጣውም እያለ ይነግራቸው ነበር። ይሄ ነገር በአእምሮ ውስጥ አለ፣ ይሄ ነገር በልብ ውስጥ አለ። ይሄ ቻሌንጅ አለ። ሰው እንዴት ብሎ ደፍሮ ማቅረብ አልቻለም። ይሄንን የሰማውን ነገር እሱ እንደሰማ ለማድረግ እንደተረዳ ለማድረግ ነበር ጥረቱ። ስለዚህ በልቡ maybe እንዲህ ብሎ ሳያስብ አይቀርም ጌታ እኮ እነዚህ ሰዎች የግሪክ ሰዎች ናቸው። ምክንያቱም ይሄንን ለማለት የቻልኩት እዛ ጋር ስትመለከቱ እንድሪያስን ፊልጶስም የግሪክ ሰዎችን አቀረቡ እንጂ ጌታ ምንም መልስ አልሰጣቸው። እንኳን አቀረባችሁ እንኳንም አልቀረቡም አላለም፣ አላናገረም። ጌታ የራሱን ትምህርት ሌላ ነገር አስተማረ። ለተጠየቀው ጥያቄ ለመጡት ሰዎች እነሱም ደግሞ ልናምን እንፈልጋለን አላሉም፣ ልናየው እንፈልጋለን። just አሳዩን። እነዚህ የግሪክ ሰዎች ማየትን ነው ፈለጉት፣ ሊያምኑበት አይደለም፣ ሊከተሉትም አይደለም። ይረመማር አንድ ልጅ ጌታ ሆይ ሊከተል ይፈልጋሉ እንዳለ አንዳንድ ሰዎች ልናይ እንፈልጋለን ይላሉ፣ አንዳንድ ሰዎች ሊከተሉ ይፈልጋሉ ይላሉ፣ አንዳንድ ሰዎች ደግሞ ላገለግሉ ይፈልጋሉ ይላሉ። ሁላችንም ወደ እግዚአብሔር መንግስት እንመጣ በዚህ ሶስቱ ኢንትረስት ነው የምንመጣ። አንዳንዶቻችን ልናየው እንመጣለን። ጥቂቶቹ ይዘምራሉ፣ ጥቂቶቹ ይሰብካሉ፣ ሌሎቻችን እናያለን። ጥቂቶቹ ይሰጣሉ፣ ጥቂቶቹ ይጾማሉ፣ ጥቂቶቻችን ግን እናያለን። ጥቂቶቻችሁ ገንዘብ ያዋጣሉ ቸርች እንዲሰራ፣ ሙዚቃ መሳሪያ እንዲገዛ፣ ጥቂቶቻችን እናያለን። ስለዚህ ለማየት ጌታን ለማየት የሚመጡ አሉ።
በቸርች ውስጥ ለማየት የሚመጡ አሉ ለማመን ደግሞ የሚመጡ አሉ ይህንን ጌታን ይከተላሉ የሚሉ ከእምነትም አልፎ ደግሞ ሊያገለግሉ የሚመጡ አሉ ጌታው እኛ እኮ ሁሉን ትለም ተከተልን ልናገለግል አንተ ወደምትልከን ስለዚህ ባለፈ ጊዜ እንደነገርኳችሁ ያ ሊያምኑ የሚከተሉ አሉ አምነው ከባድ ሲሆንባቸው አንዳንድ ጊዜ እምነታቸው ይወድቅባቸዋል ነገር ግን ሁሉን ጥለው ለማየት ብቻ ሳይሆን ለማመን ብቻ ሳይሆን ያዩትን ጌታ የቀመሱትን ጌታ ያመኑትን ጌታ ለማገልገል የሚቻላቸውን ሁሉ ለማድረግ ቆርጦ የሚከተሉ ሰዎች አሉ ለዚህ ከዚህ አንፃር ስንመለከት ኢየሱስ ክርስቶስ ለነዚህ ለግሪክ ሰዎች ምላሽ አልሰጣቸው ምክንያቱም ኢንተረስታቸው ከማየት ያለፈ ነገር አይደለም እንዴት አይነት ጥሩ አስተማሪ ነው እንዴት አይነት ተናጋሪ ነው ከማለት ያለፈ ነገር የለም ወገኖቼ ሆይ እግዚአብሔር አምላክ በፈለግነውና ልንሆን በምንፈልገው መጠን ነው የሚገለጥልን እንደገማለው ልንሆን በምንፈልገው መጠን ነው ጌታን የምናገኘው ብዙዎቻችን ዛሬ ጌታን በፓስተርነት በወንጌላዊነት እያገለገልን ያለነው ካላገለገልከኝ እቀጣለሁ ገላሃለሁ የሚለውን ድምጽ ሰምተን ሳይሆን አየነው አመነው ስናምነው ወደደን ጣፈጠን ስናየው ስለዚህ ከዚህ ይህንን ጌታ ከማገልገል ውጭ ሌላ የለንም በሚለው በፍቅሩ ተማርከን እሱን በጥሪው ተስማምቶ እሱን ጠርቶን ጌታን ማገልገል ጀመረ እነዚህ ሰዎችን ብዙ አልተከራከሩም ምክንያቱም አላማቸው ማየት ነው እቺ ሴት ግን ቅድም ያነበብኳት ወገኖቼ ማመን ብቻ አልነበረም ይዋት ኢየሱስን ማየት ብቻ አልነበረም የፈለገችው አምነዋለች በስሙ ታላቅ ነገር እንዲደረግ አምነዋለች ሆነ ታላቅ ስራ እንደሚሰራ አምነዋለች ሆኖ ለበለዋ በህይወታችን እንኳን ታላቅ ስራ ቢሰራ እንደዚህ ጫነት ትልቅ እምነት ያላትን ሴት አላየውም ማለት ጌታ በእስራኤል እንኳን የለችም አላየዋትም እንደወደሽው ይሁንልሽ እንዳላት እንመለከታለን ወደ ፊልጶስ እንደገና ሊመልሳቸውና እንግዲህ ፊልጶስ እነዚህን ከግሪክ የመጡ ጀንታይሎችን ወደ ኢየሱስ አቅርበዋል ኢየሱስም ምንም ምላሽ አልሰጣቸውም የድርሻውን ተዋጥቷል የድርሻውን አድርጓል ማድረግ የሚገባውን እሱና እንድራስም አድርገዋል ግን እነዚህ ሰዎች ማየት ብቻ ስለነበረ ማግኘት የሚገባቸውን ሳያገኙ ቀሩ ማመን የሚገባቸውን ሳያምኑ ቀሩ በህይወታቸው መስፈራት የሚገባው ሳይሰራ ቀረ ስለዚህ ጌታ ያያቸውና ልባቸው just interest አይደለም እግዚአብሔር ያያል ክርስቶስ ያያል ምክንያቱም ማንም ስለርሱ አይነግረውም ነበር ይላል ባለፈ ጊዜ 5000ን የሚያደርገውን ያውቅ ነበር ይላል ሲነግር ያውቃል ሰዎችን እንዲቀመጡ ሲያዝ ያውቃል እነዚህም ወደ እርሱ ሲመጡ ያውቃል ወደ ፊልጶስ እንመለስ እንግዲህ ፊልጶስ የፕሪንሲፕል ሰው ነው ብለናል በጣም ጀነራል ሩል የሚለውን ነገር ወይም ዝም ብሎ በራሱ ነገሮችን የማድረግን ነገር ሳይሆን ያምናል ጀነራል ፕሪንሲፕልን ያምናል unusual የሆነ ነገር ማድረግ አልፈለገም ያልተለመደ ነገር ማድረግ አልፈለገም ስለዚህ ኖርማሊ ሜቢ አገልግሎት ሰዎችን ከኢየሱስ ክርስቶስ ጋር ማስተዋወቅ ማቅረብ ሜቢ የእንድሪያስ ሪስፖንሲቢሊቲ ሊሆን ይችላል የእንድሪያስ አገልግሎት ሊሆን ይችላል ሁሉንም አገልግሎት እኔ ሊያዘላለ ሁሉንም እኔ ላገልግል አላለ
he knows ሁሉንም እኔ ልስራ አላለም ሁሉንም እኔ ላድርግ የሚል ነገር አልነበረው ስለዚህ ምን አደረገ ቀጥታ ወደ እንድሪያስ መጣ እንድሪያስም እነዛን የግሪክ ሰዎችን ይዞ ወደ ጌታ አመጣቸው ፊልጶስ በጣም ጥሩ ልብ ያለው ሰው ነው ሰዎች ወደ ጌታ እንዲመጡ የሚፈልግም ሰው ነው ወደ ጌታም ለማቅረብ ምኞትም መሻትም ያለው ሰው ነው ነገር ግን በዚህ ስፍራ ስንመለከት ሁለት ነገር በአእምሮ ውስጥ ቅድም እንዳልኳችሁ ችግር እንደገጠመው እናያለን አንደኛ የጌታ ትምህርት ሁለተኛ ነበር ደግሞ የነበረው ፕሮቶኮል ላቅርባቸው ወይስ አላቅርባቸው የሚለው ነው ላምጣ ወይስ አላምጣ የሚል ነው ይሄ በአእምሮ ውስጥ የነበሩ ጥያቄዎች ናቸው በጣም ደስ የሚለው ደግሞ ያ ጥያቄ ቢኖረው አንድ ነገር እሱና እንድሪያስ የተረዱ ይመስለኛል የተረዱት ነገር ምንድነው በዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ ጌታ ወደኔ የመጣውን ሁሉ ወደ ውጭ አላወጣውም የሚለውን ፕሪንሲፕል የተረዱ ይመስላል ስለዚህ እነዚህ ግሪኮች ጌታን ፈልገው መጣዋልና በመጠናቸው በአቅማቸው በመረዳታቸው ጌታን ፈልገው መጣዋልና ጌታ ደግሞ እንደየኒዳቸው እንደሚያገኛቸው አውቀው ነው ያቀረቡት ምክንያቱም አይጥላቸውም ውጡ አይላቸውም ነገር ግን የሚገርመው ነገር ጌታ ስለመጡት ግሪኮች ሳይሆን ስለራሱ የመጨረሻ ጊዜ ነበር ሲናገር የነበረው ጊዜው ደርሷል የሚሄድበት ሰዓት ደርሷል ከዚህ ምድር የሚሄድበት ሰዓት ደርሷል ስለዚህ ስለ አገልግሎቱ ነበር ሲናገር የነበረው ስለ ጠንካራ አገልግሎት ነበር ጌታ ሲያብራራላቸው ደጋግሞ ለደቀ መዛሙርቶቹ ሲያቀርብ የነበረው ነገር it's not about Greeks it's not about ስለመጡት ሰዎች አይደለም ጌታ እልፍ ብሎ ስለራሱ ሞት በስሞት ስለሚሆነው ነገር ነበር ኢየሱስም መልሶ እንዲስል የሰው ልጅ ከብር ዘንድ ሰዓቱ ደርሷል እነሱ ጌታው እነዚህ የግሪክ ሰዎች ይፈልጓል ይላል ጌታ ደግሞ ሰው ልጅ ሊከብር ሰዓቱ ደርሷል ይላል እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን አትቀርም ብትሞት ግን ብዙ ፍሬ ታፈራለች ነፍሱንም የሚወድ ያጠፋታል ነፍሱንም በዚህ ዓለም የሚጠራ ለዘላለም ሕይወት ይጠብቃታል የሚያገለግለኝ ቢሆን ይከተለኝ እኔም ባለውበት አገልጋዬ ደግሞ በዚያ ይሆናል የሚያገለግለኝ ቢኖር በአብ ያከብረዋል የሚገርማችሁ ነገር የሚጠይቁትን ነገር ትቶ ጌታ ሌላ ነገር ተናገራቸው ከባድ ነገር ተናገራቸው ይሄንን ቃል ለምንድን ነው ያለው ብያስብ ነበር ለምንድን ነው ጌታ ይሄንን ያለው ወገኖች ሆይ እንድሪያስና ጴጥሮስ ሰዎችን ወደ ጌታ ያቀርቡ ነው ሰዎችን ያገለግሉ ነው ነገር ግን በእነሱ ውስጥ የነበረው ጉድለት ነበር በተለይ በፊልጶስ ውስጥ ስለ ክርስቶስ የነበረው መረዳት ጌታ ታምራት ሲያደርግ ቢያይ ጌታ ታላላቅ ነገሮችን እሱን ሄዶ ሰብኮ በሱ አገልግሎት ብዙ ነገሮች የተደረገ ቢሆንም ብዙዎች ስለ ጌታና ስለ መንግስቱ ብናገርም ፊልጶስ ያልተረዳው ፓርት እንዳለ ጌታ ያውቅ ነበር የሚገርማችሁ ነገር እነ ፊልጶስ የሚፈልጉት ነገር ሳይሆን ጌታ ያስተማረው
እሱ ለነሱ ሊያስተላልፍ የፈለገው መልእክት ነበር። እነሱ ሊሰሙ የፈለጉትን ነገር ብቻ ሳይሆን ጌታ የነገራቸው እንዲረዱለትና ስለሱ ግንዛቤ እንዲኖራቸው ነው የፈለገው። በዚህ ስፍራ ጌታ ሶስት ነገሮችን ተናገረ። እንዲረዱ የሚፈልገውን ነገር ጥሩ ነው፣ ሰዎችን ማምጣቱ ምንም ችግር እንደሌለው አይቷል ጌታ፣ አልተቃወመም። ነገር ግን ሰዎችን ስናመጣ ወደ ጌታ ስለ እግዚአብሔር መንግስት ለአገልግሎት ስለ እግዚአብሔር ሥራ ስናስብ አይዛቦችንም ቢሆን ሰማራውያንን ቢሆን ብዙ ነገር ስናገለግል አድሚኒስትሬቲቭ የሆነ ነገር ስናገለግል ልናውቅ የሚገባቸውን ነገር ሶስት ነገሮች እንዲያውቁ ጌታ ፈለገ። የመጀመሪያና ዋነኛው ነገር የመሞት አስፈላጊነት። ስለመሞት ትላንትና ባይብል ስታዲ ላይ ነበርና ስለመሞት ነበር የምንናገረው። ሮሜ ምዕራፍ 6 ነበር ስናጠና የነበረው። ከክርስቶስ ጋር ሞታቸዋል፣ ከክርስቶስ ጋር ተቀብራቸዋል። በጥምቀቱ ከእሱ ጋር ከተቀበራችሁ በትንሣኤው ደግሞ ከእሱ ጋር ትነሳላችሁ። ተቀብራቸዋል፣ ሞታቸዋል፣ ከዛም በኋላ በአዲስ ሕይወት ደግሞ ትነሳላችሁ እያለ ሐዋርያው ጳውሎስ ለሮሜ ሰዎች ይናገር ነበር። እዚህ ስፍራም ጌታ ለእንድሪያስም ሆነ ለፊልጶስ ከፊልጶስ አንፃር ነው የምንናገረውና ስለቀረቡት ነገሮች ሰዎች አይደሉም፣ ስለራሱ መሞት አስፈላጊነትና እነርሱም ደግሞ በዚህ መሞት ውስጥ ማወቅ የሚገባቸውን ትልቁን ቁም ነገር እንዲያውቁ አደረጋቸው። ወገኖች ሆይ እግዚአብሔርን ማገልገል ሰዎችን ማገልገል በጣም ቀላል ነው። ነገር ግን ዛሬም እኔም እናንተም የምንጸልየው ነገር ሰዎችን ለማምጣት ሰዎችን ለማገልገል ምን ያህል ሞተናል። ምክንያቱም አንዲት ፍሬ ካልሞተች ብዙ ፍሬ ልታፈራ አትችልም። መሞት አለባት ፍሬ እንድታፈራ። ድንበራ እየሰፋ አገልግሎቷ እየሰፋ ራእይዋ እየሰፋ መሞት አለባት። ለራስ አመለካከት መሞት አለብን። ልክ ነው ልክ ነኝ ብለን ለምንይዘው ነገር መሞት አለብን። የራሳችን ፕሮቶኮል አንዳንድ ጊዜ የራሳችን የሆነ የራሳችን የሆነ ፐርሰናሊቲ እኔ እኮ እንደዚህ አልሆንም፣ እኔ እኮ እኔን አልነካም፣ እኔ እኮ እንደዚህ አላደርግም፣ እኔ እኮ እንደዚህ ያለም እንደዚህ የሚለውን ነገር መሞት አለብን። እኔ የሚለው ነገር መሞት አለበት። ምክንያቱም ካልሞተ ብዙ ፍሬ አያፈራም። እግዚአብሔርን ስናገለግል እግዚአብሔርን ስናመልክ ከነና ከናንተም ውጪ ሰይጣንም አይደለም ወገኖች ሆይ የእግዚአብሔርን ሥራ የሚያበላሸው። እግዚአብሔርን ሥራ የሚያበላሸው በነዘመንም ያየሁት እኔነት ነው። ሰዎች እኔ ብሎ ራሳቸውን ማሳየት ሲጀምሩ፣ ሰዎች እኔ ብሎ ራሳቸውን መግለጽ ሲጀምሩ፣ ሰዎች እኔ ብሎ ራሳቸውን ማግነን ስንጀምር እኔነት የእግዚአብሔርን ሥራ ያበላሻል። የሚገርማችሁ ነገር እኔነት በሰዎች ፊትም ያዋርደናል። ዓለማችን ያሉት ብዙ ታላላቅ የንግድ ካምፓኒዎች ሲኢኦዎች ቦሶች ተብሎ ለብዙ ዘመን ሲጠሩ ከጥቂት ዓመታት በኋላ ብዙዎቻችን አንደርከቨር ቦስ የሚባለውን ስትመለከቱ የአስተዳደር ስታይላቸውን ቀይሮ ሰርቫንት ሊደርሺፕ ወደሚለው ዞረዋል። ሰርቫንት ሊደርሺፕ የባሪያ አገልጋይ፣ ጌትነት የሚሰማው ሳይሆን የበላይነት የሚሰማ ሳይሆን አለቃነት የሚሰማ ሳይሆን አገልጋይነት የሚሰማ
እኔነት ደግሞ ያንን አይፈልገው። ከማንም በታች መሆን አይፈልግም። መናቅን አይፈልግም። የሚገርማችሁ ነገር እኔነት አይፈልግም። ጌታ ለፊልጶስ እና ለደቀ መዛሙርቱም የተናገራቸው ነገር ይሄ ነው። ስለራሱን ሞት ተናገረ። እኔ በመሞቴ ብዙ ሺዎችን አፈራለሁ አለ። ኢየሱስ ክርስቶስ በመሞቱ በጣም ብዙ ሚሊዮኖች ዛሬ የሚወዱት፣ የሚያመልኩት፣ የሚያገለግሉት፣ ስሙን የሚያከብሩ በቢሊዮን የሚቆጠሩ ሰዎች በዓለማችን አሉ። በአንድም በሌላ ኢየሱስ ጌታ ነው የሚሉ ወደ 2 ቢሊዮን ሰዎች በዓለም ላይ አሉ። ከ7 ቢሊዮን ተኩል ሰዎች ውስጥ ወደ 2 ቢሊዮን ምናምን ሰዎች። ስለዚህ ነገር ጳውሎስ ሲገልጥ በፊልጵስዩስ ምዕራፍ 2 ላይ እንደዚህ ይላል፣ ራሱን ባዶ አደረገ፣ እስከ መስቀል ሞትም ድረስ ታዘዘ፣ ዝቅ አለ። ከዚህም የተነሳ እግዚአብሔር ያለ ልክ ከፍ አደረገው፣ ከስምም ሁሉ በላይ ስም ሰጠው፣ ጉልበት ሁሉ ይንበረከክለት ዘንድ አንደበት ሁሉ ኢየሱስ ጌታ እንደሆነ ይመሰክር ዘንድ አደረገው ይላል። ወገኖቼ ሆይ መሞት ዞር ብዬ ሳይ ምን ነው ያለ ሞተው ብዬ ብዙ ጊዜ እንድናስብ እኔም ላስብ እፈልጋለሁ። ጌታ ኢየሱስ ክርስቶስ ካልሞተ ያለ ኤግዛምፕል ሰጠን። እንግዲህ ፊልጶስን ነው እየተባለ ያለው፣ ለፊልጶስ ነው ይህ ትምህርት፣ በዛ ስፍራ ላሉት ነው። ስለዚህ የመጀመሪያው ነገር ጌታ ትኩረት እንዲያደርጉበት የፈለገው ነገር የምናመጣው አንድ ሰው የምናገለግለው 2 ሰው ሳይሆን በሞትን ቁጥር ብዙ ፍሬን ማፍራት እንዳለብን፣ እኔነት በያዘን ቁጥር ደግሞ ያፈራናቸው ፍሬዎች ደግሞ እየሸሹንና እየጠፉብን እንደሚሄዱ ብዙ ፍሬ ልናፈራ እንፈልጋለን። በከተማችን ብዙ ፍሬ ልናፈራ እንፈልጋለን ወገኖቼ፣ ብዙ ፍሬ ልናፈራ እንፈልጋለን። በቤተ ክርስቲያን ብዙ ፍሬ ልናፈራ እንፈልጋለን በድንበት ስፍራ። ነገር ግን እኔነት ያንን ፍሬ እንዳናፈራ ከልክሎናል። ሁለተኛ ነገር ጌታ ኢየሱስ ክርስቶስ በዚህ ስፍራ የነገራቸው ነገር ምንድነው? ነፍሱን የሚወድ ያጠፋታል፣ ነፍሱን በዚህ ዓለም የሚጠላ ለዘላለም ነፍሱንም በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል አለ። በጣም ይህንን ነገር ጠለቅ ብዬ አየሁ። ማን ነው ነፍሱን የማይወድ? እንዴት ሆነን ነፍሳችንን የምንጠላው? እንዴት ሆነን ነው ነፍሳችንን በዚህ ዓለም ላይ መጥላት የምንችለው? ነፍስ ስንል ምን ማለታችን የሚለውን ጥያቄዎችን ደጋግሜ ራሴን እጠይቃለሁ። በእውነት እናንተን ሳይሆን ራሴን እጠይቃለሁ። ነፍስ ዳዊት እንዳለ አንድ ጊዜ ነፍሴ ሆይ እግዚአብሔርን ባርኪ፣ ውለታውንም አትርሺ፣ ኃጢአትሽ እኮ ይቅር ያለሽ፣ ከበደልሽ ሁሉ ያጠፋሽ፣ በጎ ነገር ያደረገልሽ፣ በለመለመ መስክ እኮ ያሰማራሽ እርሱ ነው። ተይ አትኩራሪበት። ተይ ከጌታ ነገር ለመራቅ አትሞክሪ። በሉቃስ ወንጌል ምዕራፍ 16 ከቁጥር 1 እስከ 13 ያለውን ታሪክ ስታነቡ ያ ሀብታሙ ባለጠጋው ሰውዬ ነፍሴ ሆይ ጠጪ፣ ከዚህ በኋላ ችግር የለብሽም ማለት ደጋግሞ ጌታ በተለያየ በወንጌላት ውስጥ ስለኔና ስለ ወንጌል ነፍሱን የሚያጣ እያለ ይናገራል። ነፍሱን የሚያጣ ብሩን አይደለም፣ ጊዜውን አይደለም፣ ወርቁን አይደለም፣ ቤቱን አይደለም። ወገኖች ሆይ ጊዜን እንኳን ማቃተን ጊዜ ነፍስን ይጣ። ስለዚህ ጌታ የፍቅሩ ጥልቀት ነፍስን ራሱ ለስሙ በሌላ ስፍራ ለወሬና ለወንጌል ብሎ እንደተናገረ ነፍሱን እንኳን ለመስጠት
ለመሞት እንኳን የቤተ ክርስቲያን ታሪክ ያስተማርኩ ሐዋርያት ቀጥሎ የነበሩት የቤተ ክርስቲያን የእምነት አባቶች ብዙዎች ሐዋርያትንም ጨምሮ ፊልጶስንም ጨምሮ በኋላ ነግራቸዋለሁ በሰው እጅ ነው የሞተው። እነዚህ አባቶች ነፍሳቸውን እንደምንም ቆጥረዋል። ወገኖች ሆይ ስለዚህ ጌታ ለፊልጶስ እና ለእንድሪያስም ለሌሎችም የተናገረው ነገር ጥሩ ነው ማቅረቡ፣ ጥሩ ነው ማገልገሉ፣ ጥሩ ነው ሰዎችን ማምጣቱ፣ ግን ጎዲፕ አላቸው። ጎዲፕ በጥልቀት ሂዱ፣ አርቃችሁ ሂዱ። ጎ ዲፐር አርቀህ ሂድ። ስለ ወንጌል፣ ስለኔ፣ ስለ ስሜ፣ ስለ ስራዬ ነፍስህን ለማጣት ዝግጁ ነህ? ቅርታ አድርጉልኝና ትንሽ ነገር እንኳን ለማጣት ዝግጁ አይደለንም። ስለዚህ ወንጌል ትንሽ ጊዜ ምክንያቱም የምንፈልጋቸው የምናደርጋቸው ነገሮች ሁሉ በመስዋዕትነት ሳይሆን በትርፍ ነው። አስቸኳይ ነገር ከመጣ የተሻለ ነገር ከመጣ የእግዚአብሔርን ነገር ለማድረግ ከባድ ነገር ከመጣ ስለዚህ ብዙ ሰው ጌታን እያመለከ ያለው በመስዋዕትነት ሳይሆን በትርፍ ጊዜው ነው። ብዙዎቻችን ጌታን የምናገለግለው በመስዋዕትነት ሳይሆን በትርፍ ጊዜያችን። ብዙዎቻችን የምንጸልየው በመስዋዕትነት ሳይሆን በትርፍ ጊዜያችን ነው። ራታችንን በልተን ሁሉ ነገር ጨርሰን ልንተኛ ስንል ምንም ነገር የሚያየው አይተን ሙቪውን አይተን ኒውሱን አይተን ምን አይተን ልንተኛ ስንል በሰላም አዋልቀን በሰላም አሳድረን አይላል። የምንሰጠው ከትርፋችን ነው፣ በመስዋዕትነት አይደለም። አገልግሎታችን በመስዋዕትነት አይደለም። ስለዚህ ጌታ ወደ ጠለቀ እንዲገቡ ጠየቃቸው። ነፍስን ስጥ አለ። ስትሞት ደግሞ ለዚህ ነገር ነፍስን ስጥ። ነፍስን ብትሰጥ በዘላለም ሕይወት ትልቅ ስፍራ ይኖራል። በዚህ ምድራዊ ነገር ላይ ሳትያዝ፣ በዚህ በአካባቢው ነገር ላይ ሳትያዝ ነፍስህን ብትሰጥ ከውስጥ ብታደርግ from deep of your bottom የሚታደርገውን ነገር ሁሉ ምን ያህል ዋጋ ያስከፍላል የሚለውን ለታይታ፣ ለመደነቅ፣ ለመገረም፣ ለማስመሰል፣ ለመከበር አታድርግ። do it from bottom of your heart. do it with a passion in uri. do it with faithfulness. do it with sacrifice. በመስዋዕትነት ፔን እንኳን እየተሰማ እያመመ እንኳን እየጣፈጠ አታድርግ እያለ ጌታን ስለምትወድ ስጋ እያለ ስጋ እየከለከለ ምክንያቱም እየሰጠ አንተ ግን ቤት ለዚህ ነው ጳውሎስ ምንድነው ስጋዬን በጥርሴ ይዛለሁ ይላል። እንደውም በእንግሊዝኛው ደስ ይላል I subject myself to the cross of Christ ይላል። ስጋዬን በመስቀሉ ስር አስገዛዋለሁ ይላል። I subject him እንዲገዛለት እንዲታዘዝለት አደርጋለሁ። የሚፈልገውን ነገር አልሰጠውም። ምግብ ስላጣን አይደለም የምንጾመው። ጌታ ቢፈቅድ እዚህ በጁላይ ረጅም ጾም ጸሎት ይኖረናል። ምግብ ስላጣን አይደለም የምንጾመው ወገኖች፣ ዳይት ለመቀነስ አይደለም። እግዚአብሔር የሆነ መንፈሳዊ ነገር በውስጣችን እንዲያደርግ የሆነ ነገር ብቻ የሆነ ችግር ሲገጥመን ይሄንን በጾምና ጸሎት ብለን የምንለው ነገር አይደለም። ብዙ ጊዜ የሆነ ስንራብ እግዚአብሔርን እጅ ጠምዝዘን የማንወደውን ነገር እግዚአብሔር እንዲያደርግልን የምናደርግ ይመስለናል። አይደለም። ክብሩን ለማየት፣ ኃይሉን ለማየት፣ መንፈሱን ለማየት፣ ጸጋውን ለማየት፣ ቅባቱን ለማየት፣ ውስጣችን ተለውጦ ለእግዚአብሔር የሚመች ሰዎች እንድንሆን ለማየት፣ እግዚአብሔር መንፈስ በውስጣችን ሲሰራ ለማየት
ከዚህ ሞቲቭ ከዚህ መንፈስ አንፃር መጾም አለብን። ጥሩ ነው ለሚስት መጾም፣ ጥሩ ነው ለባል መጾም፣ ጥሩ ነው ለበሽታ መጾም፣ ጥሩ ነው። ነገር ግን ከተማችን ተለውጦ ቤተክርስቲያናችን ተለውጣ አገልግሎታችን ውስጥ እግዚአብሔር በክብር ሌላውን አይደለም እኛ ስንጾም እግዚአብሔር በእኛ ይሰራል። በእኛ ሲሰራ ጸጋችን እግዚአብሔር በውስጣችን ያስቀምጠው ነገር ያድጋል። ሲያድግ ለብዙዎች በረከት ይሆናል። ሰው እንዳታይ የእግዚአብሔር ነገር እንዲንቀሳቀስ የወንጌል ጥማት እንዲንቀሳቀስ የእግዚአብሔር ነገር እንዲሮጥ ያንን ነው የምናየው። ወገኖች ሆይ የመጨረሻው ጌታ ለፊልጶስ የሚያገለግለኝ ብሮር ይከተለኛል፣ እኔ ባለሁበት አገልጋይ ደግሞ በዚያ ይሆናል፣ የሚያገለግለኝም ቢኖር አብ ያከብረዋል። ደስ ይለኛል። በእኔ መንገድ ነው የሚሄደው። የሚያገለግለኝ እኔ በበርኩበት መንገድ ነው የሚሄደው እና ክብር ከሰው ዘንድ አይመጣለት፣ ክብር ከአብ ዘንድ ነው የሚመጣለት። የሚገርማችሁ ነገር ሰዎቹ የግሪክ ሰዎችን አመጡ። ኢየሱስ ደግሞ የግሪኩን ሰዎች ትተው እነሱ ውስጥ ያለውን ጉድለት፣ እነሱ ሊያድጉበት የሚፈልገውን ነገር፣ እነሱ እንዲረዱለት የሚፈልገውን ነገር አስተማራቸው። ይሄንን ምዕራፍ 12 ላይ ብሎ ምዕራፍ 13 ላይ ምዕራፍ 14 ላይ ወደ ኢራት ስፍራ ሄዱ ማለት ነው። እንግዲህ አራተኛውና የመጨረሻው ይሄንን ከተናገረ በኋላ ይሄንን ካስተማረ በኋላ ፊልጶስን ወደ ኢራት አፐሩም የመጨረሻው ኢራት ወደ ተበላበት ስፍራ ይዟቸው እንደመጣ እንመለከታለን። ምዕራፍ 12 ላይ ሲታዩ ነፍሴ ታውቃለች እያለ የሚመጣውን ነገር ጌታ በፊቱ ያለውን ነገር እየተናገረ ያየና ምዕራፍ 3 ላይ ጊዜው እንደደረሰ አውቆ ይላል። እነሱ አላወቁም፣ እነሱ አልተረዱም። ኢየሱስ ግን ታይሙ እንዳለቀ አልቋል። ስለዚህ ነው ምዕራፍ 13 ላይ ስትመለከቱ ኢየሱስም በፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖችን የወደዳቸውን እስከ መጨረሻ ወደዳቸው። እራትም ሲበሉ ዲያብሎስም በስምዖን ልጅ በአስቆሮቱ ይሁዳ ልብ አሳልፎ እንዲሰጠው ሐሳብ ከገባ በኋላ ኢየሱስም አብ ሁሉ ስለዚህ ከላይ ያለውን ትመለከታላችሁ። ዮሐንስ እንዴት ሆኖ ቦታን ራቱን እንዳዘጋጁ ምናምን አልጻፈም። ምንድነው ያደረገው? ከምዕራፍ 12 ቀጥሎ ቀጥታ ወደ ራት አገልግሎት ነው የሄደው። እዛ ጋር እግራቸው ሲታጠብ፣ እዛ ጋር ወደ ይሁዳ ሲገባ ምዕራፍ 13 እና ምዕራፍ 12 ማለት ምዕራፍ 13 እና ምዕራፍ 14 በኢራት ላይ ጌታ ያደረገው ነገር ነው፣ ያስተማራቸው ትምህርት ነው። በተለይ ምዕራፍ 14 ላይ ልባቸው አይታወክ ብሏል። ጌታ እየተናገረ ያለው ነገር ፍርሃት ውስጥ ከተታቸው፣ ግራ ጋባቸው፣ ኮንፊውዝድ አደረጋቸው። የሚጨብጡት የሚይዙትን አጡ። የምናገረው ነገር ሁሉ አንዩዥዋል ሆነባቸው። የሚያስተምረው ትምህርት ድሮ እነሱ ከሚያውቁት ውጪ ሆነባቸው፣ ከተለማመዱት ውጪ ሆነባቸው። ከባድና የሚያስፈራ ንግግር መናገር ጀመረ። ከዚህም የተነሳ በፍርሃት ተያዙ። ከዚህም የተነሳ በሌላ መንገድ ሰይጣን በይሁዳ ልብ ገባ ይላል። በጣም ግራ ተጋቡ። እርስ በርስን ማገልገል ሲገባቸው ማን ነው ታላቅ እያሉ እርስ በርስ ይወዳደሩ ነበር። እነሱ ደግሞ ማን ነው ከኛ መሃል ታላቅ፣ ማን ነው ኃያል፣ ማን ነው ጎበዝ እያሉ የበላይነታቸውን አንዱ በአንዱ ላይ ለማሳየት፣ አንዱ በአንዱ ላይ ለመግለጥ፣ አንዱን ለማሳየት ፉክክር ውስጥ ነበሩ።
ስለ አገልግሎት እየተነገራቸው ስለ አገልግሎት እየተማሩ ስለ አገልግሎት እየተገለጠላቸው እኔን ምስሉ እያለ እኔ በርኩበት መንገድ ሄዱ እያለ እኔን ፎከስ አድርጉ እያለ እስቲል ራሳቸውን ፎከስ ያደርጉ እርሳቸውን ፎከስ ያደርጉ በዚህ ስፍራ ታያላችሁ። አላማችን እንግዲህ ሐዋርያትን ሁሉ ማስተማር ሳይሆን ስለ ፊልጶስ መናገራችን ነው። ምዕራፍ 14 ላይ ጌታ አንድ ነገር ይናገራል። ስለዚህ መሄዴ ነው። ስለዚህ ትከተሉኛላችሁ እኔ እሄዳለሁ እያለ ከምዕራፍ 13 ጀምሮ እሄዳለሁ። ጴጥሮስም ጌታ ወዴት ነው የምትሄደው? ወዴት ትሄዳለህ አለው ይላል። ኢየሱስም ወደሚሄድበት አሁን ልትከተለኝ አትችልም፣ ነገር ግን በኋላ ትከተለኛለህ ብሎ መለሰለት። ጴጥሮስም ጌታ ሆይ አሁን ልትከተል ያለ መቻል ስለምንድን ነው? ነፍስህን እንኳን ስላንተ እኮ እሰጣለሁ አለ። ኢየሱስም እንዲህ ብሎ መለሰለት፣ ነፍስህን ስለምን ትሰጣለህ? እውነት እውነት እልሃለሁ 3 ጊዜ እስክትክደኝ ድረስ ዶሮ አይጮህም። እንግዲህ ይህንን ካለ በኋላ ልባችሁ አይታወክ፣ በእግዚአብሔር ይመኑ በእኔም ደግሞ ይመኑ፣ በአባቴ ብዙ መኖሪያ አለ፣ እንደዚህ ባይሆን አላልኳችሁ ነበረ። ይህን ሁሉ ስናገር ቶማስ ቀረበና ወደ ፊልጶስ ላመጣችሁ ነው። ቶማስ ቀረበና ጌታ ሆይ ወደምትሄድበትም አናውቅም። ቶማስም ጌታ ወደምትሄድበትም አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም እኔ መንገዱ እውነት እኔ ነኝ፣ ከኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አብን ደግሞ ባወቃችሁ ነበር። አሁንም ጀምራችኋል፣ ታውቃላችሁ፣ አይታችሁማል አለ። አሁን ወደ ፊልጶስ እንመጣለን። ቁጥር 8 ላይ ፊልጶስም ጌታ ሆይ አብን አሳየንና ይበቃናል አለ። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከአንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለሁ አብን በእኔ እንዳለ አታምንምን? እኔ የምነግራችሁ ቃል ከራሴ አልናገርም፣ ነገር ግን በእኔ የሚኖረው አብ እርሱ ይሰራል፣ ስራውን ይሰራል። እኔ በአብ እንዳለሁ አብን በእኔ እንዳለ ይመኑኝ፣ ባይሆንስ ስለ ራሴ ስለ ስራዬ ይመኑኝ። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱም ደግሞ ያደርጋል፣ ከዛም የበለጠ ያደርጋል። እኔ ወደ አብ እሄዳለሁ፣ አብም ስለ ወልድ እንዲከብር በስሜ የምትለምኑ ሁሉ አደርጋለሁ፣ ማንኛውም ነገር በስሜ የምትለምኑ እኔ አደርጋለሁ አለ። አሁን ተመልከቱ ፊልጶስን አይታችሁ አይደል? ጉድለቱን አሁን ክርስቶስን በሙላቱ አላየው፣ እየተከተለው እንኳን አላየው፣ ግን ፎርሙላ ነገር እያደረገ ነው፣ እያገለገለው ነው። እዚያ ነው አሁን የፊልጶስ ማንነት የተገለጠው። አልተረዳም፣ ጌታን በሙላቱ አልተረዳም። እየወደ ወንጌልን እየሰበከ ሰዎችንም ወደሱ ያቀረበ አድሚኒስትሬቲቭ ነገር እያደረገ በአገልግሎት ነገር ቢዚ ሆኗል። ኃላፊነትም አለው፣ ሹመትም አለው። ነገር ግን ዋናውን ነገር አላገኘም፣ አንኳሩን ነገር አልጨበጠም። ክርስቶስን በሙላቱ አልተገለጠለትም። በውስጡ ገብቶ ኮንቪክትድ አልሆነም። ስለዚህ በሎጂክ በአእምሮ ነው የሚያገለግለው፣ ስለዚህ በህግ ነው የሚያገለግለው፣ ስለዚህ ሌሎች የሚያደርጉትን አይቶ ነው የሚያገለግለው እንጂ ኮምፕሊትሊ ክርስቶስ። ስለዚህ ነው አልተረድ እስካሁን ድረስ አለው ጌታ። እስካሁን ድረስ ከነጋር ስትኖር የና ዓመት ስትሮጥ እኔን አልተረዳኝም። ምን አብን አሳየኝ ትላለህ፣ እግዚአብሔርን አሳየኝ ትላለህ። እኔ ካንተ ጋር እያለሁ እኔና አብ አንድ እንደሆነ አልተረዳኝም። ምን ነው ፊልጶስ፣ ምንድነው የሆንከው? እንዴት አብን አሳየን ትላለህ? እኔ ካንተ ጋር እያለሁ፣ እኔ ካንተ ጋር እያገለገልኩ፣ እኔ ካንተ ጋር እየወጣሁ እየገባሁ አብን አሳየን ትላለህ አለ። ወገኖች ሆይ ፊልጶስ ላለፉት 2 እና 3 ዓመታት ከጌታ ጋር ነበረ። የት ነበረ? ምን ነበረ ሲያምን ነበረው?
ምን አይነት መረዳት ውስጥ ነበር ሲያገለግለው የነበረው? አታምንም? እኔ በአብ እንዳለው እስካሁን አላመንክም? አብ በእኔ እንዳለ እኔና አብ አንድ እንደሆን ወገኖቼ this is a huge theological challenge ነው። ትልቅ የስነ መለኮት ቻሌንጅ ነው። በአብ ስልጣን ያደረኩ እንዳለው እና ኃይል ሳስተምር እና ኃይል አብረስ ቆይ እና ኃይል ሳብራራልኝ ወገኖቼ አንዳንድ ጊዜ ብዙ የብሉይ ኪዳን ታሪኮችን ስለምናቅ ብዙ የአዲስ ኪዳን ታሪኮችን ስለምናቅ ስለ አብርሃም ስለ ይስሐቅ ስለ ያዕቆብ ስለ ሎጥ ስለ ኖህ ስለ ዳዊት ስለ ጎልያድ ስለ ሳሙኤል ስለ ሳምሶን ስለ ደሊላ ስለ ዲቦራ ስለምናውቅ በሙላት ጌታን የምናውቅ ይመስለናል። አንዳንድ ጊዜ ደግሞ እግዚአብሔር እድል ሰጥቶን ሰዎችን እንድናገለግል ጌታ በር ስለከፈተልንና ኦፖርቹኒቲ አግኝተን ሽማግሌ መሪ ምናምን ስለተባልን በጣም ትልቅ ቦታም የደረስን ይመስለናል። ነገር ግን ፊልጶስ ጌታ አይታችኋል። ቅድም ለምን ስለሞት እየተናገረ እንዳለ ለአገልግሎት ለምን እንደተናገረ እያለ ስለመከተል ስለ ነፍስ መስጠት ስለምን እየተናገረ እያለ እየተከተለው ነው፣ እያገለገለ ነው፣ እየተገለገለ ነው፣ እየመሰከረ ነው። ግን አንኳሩን ነገር አላገኘም። ዋናውን ነገር አላገኘም። ለነፍሱ ድህነት የሚሆነውን ነገር ለዘመኑ ጉልበት የሚሆነውን ነገር አላገኘም። ክሊር አልነበረም። ለፊልጶስ የክርስቶስ ማንነት ለሱ ግልጽ አልነበረም። ስለዚህ እምነቱ በጣም ደካማ የሆነ ሰው ነበር። ኢምፐርፌክት የሆነ አንደርስታንዲንግ የነበረው የሚገርማችሁ ነገር ሁሉን ነገር በአይምሮ አናላይዝ የሚያደርግ ራሱንም የሚያታልል የሚያምነውን ነገር በግልጽ ያላወቀ ነገር ግን ጌታን እየተከተለ ያለ ሰው በአይምሮ እንግሊዘኛ በፈረንጅ ፋክት የሚለውን ነገር ይዞ የሚከተል ስለ ኢየሱስ ክርስቶስ እውነተኛውን ፒክቸር ያላገኘ ስለ ኢየሱስ ክርስቶስ መለኮታዊ ኃይል ያልገባው ስለ ኢየሱስ ክርስቶስ ማንነት ያልተረዳ ስለ ኢየሱስ ክርስቶስ ጸጋ ያላወቀ ፈጽሞ ይህንን ለመረዳት በጣም እምነቱ ደካማ የሆነ በጌታ ላይ ለመታመን ለምን ባለፈ ጊዜ እንዳየነው አሳውን ሲያቀርብ ለምን እምነቱ ደካማ እንደሆነ አይታችኋል። ለምን መራመድ እንዳቃተው ለምን የሚቀጥለው እርምጃ መውሰድ እንዳቃተው አሁን አይተናል። ስለዚህ አሁንም ፕሩቭ ይፈልጋል። አብን አሳየን። አሁን ትሄዳለህ አይደል? ይስ በቃ አብን አሳየንና ይበቃል። እስካሁን ባደረከው ነገር አላየንም እግዚአብሔርን። እስካሁን በፈጸምከው ተአምራት እግዚአብሔርን አላየንም። እስካሁን በትምህርት እግዚአብሔርን አላየንም። ስለዚህ ፕሩቭ ፎር አስ It's so sad. It's so sad. እኔ ይህንን ነገር ስመለከት ከሁለት አንፃር ነው። ከራሴም አንፃር አየሁ። ከራሴም አንፃር ሳይ ጌታ ሆይ ምን ያህል ተረድቻለሁ አልኩ። ምን ያህል አንደርስታንድ አድርጌያለሁ። የተጠራሁትን ጥሪ የዳንኩትን ድህነት የተከፈለልኝን መስዋዕት ምን ያህል ተረድቻለሁ። ከምን ውስጥ እንደወጣው ምን ያህል ተረድቻለሁ። ያንተን ዋጋ ምን ያህል ተረድቻለሁ። ለኔ የተከፈለውን ዋጋ ለኔ የተከፈለውን መስዋዕትነት እኔን አይነድን ተው መስበክ ተው ሰባኪ መሆን ተው ፓስተር መሆን ተው እናንተን ማስተማር እግዚአብሔር ሆይ ብዬ ለመጥራት እግዚአብሔር በክርስቶስ ኢየሱስ ውስጥ ያደረገውን ነገር ክርስቶስ ደግሞ እኔን ለማዳን ያደረገውን ነገር አብ ወልድ መንፈስ ቅዱስ እኔን ለማዳን ያደረጉትን ነገር ምን ያህል አብን ምን ያህል ወልድን ምን ያህል መንፈስ ቅዱስን ተረድቻለሁ።
how much I go in deeper ያኔ ነው ወገኖች ሆይ በጣም ደስ ይላል ጌታዬ በሁለት አንጻር ነው ያየው ብያቸዋለሁ አንደኛ ጌታ እነዚህን አይነት ደካማ ሰዎችን ነው ወስዶ ቀይሮ በመንፈስ ቅዱስ ኃይሉ አድሶ ታግሶ ችሎ imperfect የሆኑትን ሰዎች ብዙ ያልተረዱትን ሰዎች ብዙ ያላወቁትን ሰዎች አሁን ብዙ ጊዜ በቤተክርስቲያንም በህብረታችንም በየተኛውም ያለው ትልቁ ነገር የሆነ ፐርፌክት ሰዎችን እንፈልጋለን የሆነ በጣም ተረድተው የጨረሱትን አውቀው የጨረሱትን ሌሎቻችንም ደግሞ አውቄ ሲጨርስ ነው ማገለግለው ይመስለን እኛም ደግሞ ሁላችንም ወገኖች እያጠፋን እየተስተካከል እየደከምን ጌታ ተሸክሞን እዚህ መድረሱን እንረሳለን ሌላው ደግሞ የተወሰኑ ሰዎች ብቻ መረዳት ማገልገል እንዳለባቸው እናያለን ጌታ ተሸክመው ፊልጶስ ዊክ ዶንም እስቲሌምን ሰባኪ ያደረገው በሱ ቤተክርስቲያንን ተከለ በሱ መንግስቱን አሰፋ በኢየሩሳሌም ላይ 12 በሮች ላይ አዲስ ኢየሩሳሌም ስማቸው ከሚጻፉት ውስጥ አንዱ የፊልጶስ ስም ነው የ12ቱን ሐዋርያት ስም ይጽፋሉ ብሏል ጌታ እንደ ፊልጶስ ያሉትንም ሰዎች ተጠቀመ የሚገርማችሁ ነገር የፊልጶስ ታሪክ መጨረሻ ላይ ሲታይ ጴርጋሞን በሚል በራእይ ባለችው ቤተክርስቲያን ሄዶ ቤተክርስቲያንን ከተከለ በኋላ ያዕቆብ ከሞተ ከ8 ዓመት በኋላ በብዙ ሰዎች ፊት የጴርጋሞን በድንጋይ ተወግሮ እንደሞተ የቤተክርስቲያን ታሪክ ይናገራል በቦልድነስ ያገለግል በእግዚአብሔር መንፈስ ተነክቶ እውነት ከገባለት በኋላ ነፍሱን ለመስጠት ምንም አልጓጓ ምንም አልሳሳ ይሄ ነው ወገኖች ይሄ ነው ፊልጶስ አሟሟቱ ያማረ እንደማንም ድካም የነበረው እንደማንም ያለ መብቃት የነበረው እንደማንም ጌታን በሙላት ያልተረዳው ስለዚህ ነው አንዳንድ ሰዎች ጌታን ሳይረዱ ሲቀሩ አንፈርድባቸው ጊዜ ወስደናል እኛም ፉሊ አላየንም ፉሊ አልተገለጠልንም ስለ ጌታ ስለ መንግስቱ ስለ ቤቱ ስለ ስራው ስለ አገልግሎቱ ፉሊ ያየነው ነገር የለም ለዚህ ፊልጶስ ማንነት ችግር ነበረው ፊልጶስ የሎጂክ ችግር ነበረው ያለ ማመን ችግር ነበረው ያለ መረዳት ችግር ነበረው እነዚህ ሁሉ ችግሮችን ይዞ ግን እስከ መጨረሻ ጌታን ይከተል ነበር ለመስተካከል እድል ነበረው ለማደግ በሩ ክፍት ነበር በጌታ ለመገሰጽ በጌታ ለመስተካከል በጌታ ለመሰራት ተሰርቶ ደግሞ ሰራተኛ ለመሆን እድል ነበረው ስለዚህ ስለ ፊልጶስ በመናይበት ጊዜ የመጨረሻው አካባቢ በሙላት ጌታን ባያውቅም ግን አንድ ነገር ተረድቷል ስለ ኢየሱስ ጭላንጭል ተረድቷል ስለ ኢየሱስ ትንሽ መረዳት አግኝቷል ተከበራችሁ ወገኖች 20 ደቂቃ ሳልፍ ስለ ፊልጶስ ሲተቀልል ምንድነው ዛሬ ነገር የምንመለከተው ምንድነው ስለ ፊልጶስ የምናየው ተቀለል ባለ መንገድ ስንመለከት ምክንያቱም ተከታታይ ትምህርት ስለሆነ ነው ፊልጶስ ጥሪውን አይተናል እና ተከተለኝ ብሎ ሲጠራ ጌታ ፊልጶስ አሳዎችን ሲያቀርብ አይተናል ቢኖር እኮ አይበቃም ጌታ የሚያደርገውን ነገር ሳያውቅ በእጁ ያለውን ነገር ብቻ በማየት ፍርሃት ውስጥ እንደገባ አይተናል
ፊልጶስ የግሪክ ሰዎችን ሲያቀርብ አይተናል። ለራሱ ማቅረብ ሲችል ፕሮቶኮሉን ሲጠብቅ አይተናል። ጥሩ ነው እሱ። በመጨረሻ ፊልጶስ ብዙ ነገር ያልተረዳ ሰው፣ ብዙ ነገር ያልገባው ሰው፣ ነገር ግን ሐዋርያ ተብሎ የተሰየመ፣ ብዙ ነገር ያላወቀ ነገር ግን ኃላፊነት የተሰጠው፣ ጌታ እየሰራው እየኮተኮተው ያሳደገው። ያደጉ ሰዎችን አንፈልግም ወገኖች ሆይ፣ ማደግ የሚፈልጉትን እናሳድጋለን። ያደጉ ሰዎችን ብቻ አንሰበስብም። ፐርፌክት የሆኑትን ኢምፐርፌክት የሆኑትን ወደ ፐርፌክሽን ወደ ክርስቶስ ፍጹም ሙላት እስኪደርሱ ድረስ ፑሽ እናደርጋለን፣ እንገፋለን። እኔን ትገፉኛላችሁ፣ እናንተን ይገፋለሁ ወደ ክርስቶስ ፍጹም ሙላት እስክንመጣ ድረስ። ራሳችንን ስናይ እንደ ፊልጶስ የምናፍርባቸው ብዙ ነገሮች አሉ። ያልሞትንባቸው ብዙ ነገሮች አሉ። ያልተረዳናቸው ብዙ ነገሮች አሉ። ያልገቡንም ብዙ ነገሮች አሉ። ነገር ግን ሁሉን ለሚችለው ጌታ ነፍሳችንን፣ መንፈሳችንን፣ ዘመናችንን፣ አገልግሎታችንን፣ ዕውቀታችንን ሰጥተን እንከተላለን። እርሱም ወደ ፍጹም ሙላት ያደርሰናል። እርሱም ወደ ፍጹም ሙላት ያደርሰናል። ብዙ ያልተረዳን ነገሮች አሉ ወገኖች ሆይ፣ ብዙ የማይገቡን ነገሮች አሉ። ፊልጶስ እንኳን 3 ዓመት ተከትሎት አልገባውም። አልገባውም፣ አንተረዳም። አንዳንድ ነገር ባለመረዳት ነው የምናበላሸው። አንዳንድ ነገር በኢግኖራንስ ነው የምናበላሸው። ባለመረዳት የምናበላሸው ነገር ጌታ ያስተምረናል፣ ያስተካክለናል። ከተረዳን በኋላ ከገባን በኋላ ካወቅን በኋላ ደስ ይላል። አብን አሳየን እባክህ፣ አንድ ጊዜ ብቻ እሱን አሳየን። ጌታ ደግሞ እንዴት አብን አሳየን ትላለህ? ካንተ ጋር ነበርኩ እኮ። የእግዚአብሔር ባህሪ እኮ በእኔ ውስጥ አለ። መለኮታዊ ባህሪ ይዤ እኮ ነው የመጣሁት። መለኮት ነኝ፣ ስጋ ብቻ አይደለሁም፣ ሰው ብቻ አይደለሁም፣ አምላክ ነኝ። ላድኝ ላወጣ የመጣው አምላክ ነኝ። ስለዚህ ነው በስሜ አጋንንት የሚወጣው። ስለዚህ ነው በስሜ በሽተኛ የሚፈወሰው። ስለዚህ ነው በስሜ የምትሰበሰቡት። ስለዚህ ነው በስሜ የምታደርጉት። ስሙ እኮ ጉልበት አለው ወገኖች ሆይ። I don't know። እስቲ በዚህ መንፈስ እንጸልይ። ጌታ ሆይ አንተን ሞር እንዳውቅ እርዳኝ። ደግሞ የሚያሳውቁኝን አምጣ። ሞር አንተን የሚያሳዩኝን፣ ሞር የሚያሳውቁኝን እኔ ላይ እፈልጋለሁ። እኔ ልከተል ላምን እፈልጋለሁ። እኔ ደግሞ ላገለግል እፈልጋለሁ። ኮንቪንስድ ሆኜ አምኜብህ ኮንቪንስድ ሆኜ እንዳገለግልህ ጸጋ፣ ኃይል፣ ጉልበት ይርዳኝ። እንደ ፊልጶስ አሁን የተሻለ ሰው እንዲሆን ይርዳኝ። ፊልጶስንም ስለረዳኸው አመሰግናለሁ። እኔንም ባሪያዬንና ጌታው ድምጽን የሰሙትን ሁሉ በዚህ ምሽት እግዚአብሔር ባለፉት 3 ሰዓት ተኩል እስከሚሆን ድረስ በተለያየ መንገድ ስታስተምር ቆይተሃል። መንፈስ ቅዱስ ዛሬ ደግሞ ስለ ፊልጶስ ባንተ ጸጋ፣ ባንተ ኃይል፣ ባንተ ምሕረት እንድንጨርስ ምክንያት ሆነናል። አባቴ ሌሎችን ብቻ ሳይሆን ራሳችንን አይተን በፊት እንቀርባለን። እኔ ራሴን ይዤ በፊት እቀርባለሁ። እህቶቼን ይዤ፣ ወንድሞቼን ይዤ፣ እግዚአብሔር ከኔ ጋር አብሮ የሚያገለግሉትን በቅርብም በሩቅ ያሉትን ይዤ ሁሉን ወደምትችል ወደ አንተ እቀርባለሁ። ቅዱስ የእግዚአብሔር ልጅ ጌታ ኢየሱስ መንፈሲ አሁንም ይርዳኝ፣ ኃይል አሁንም ይርዳኝ፣ ጉልበቴ አሁንም ይርዳኝ። አቅሙ ነኝ ጌታ ሆይ ለእህቶቼም ለወንድሞቼም የበለጠ ማወቅ እንደሚገባኝ፣ መረዳት እንደሚገባን፣ አንተን ማየት እንድንችል በቅዱስ መንፈስ ዕለት ዕለት ራስን ግለጥልን። ክብር ለአንተ ይሁን፣ ምስጋና፣ አምልኮ፣ ውዳሴ ለአንተ ይሁን። ኢየሱስ ክርስቶስ ስም እግዚአብሔር አብ ሆይ በልጅ በኢየሱስ ክርስቶስ ስም ስላስተማርከን
ራስንም በክርስቶስ ስለገለጥክልን እኛም ደግሞ እንድናውቅህ እንድናመልክህ በልጅ በኢየሱስ ክርስቶስ በኩል ወደ ራስህ ስለጠራህን እናመሰግናለን። ክብር በሰማይ ክብር በምድር ላንተ ይሁን። በኢየሱስ ክርስቶስ ያውና ዘላለማዊ ስም አሜን።